መጽሐፍ ቅዱሱን ትምህርቱና ተግባሩ ለተለያየ አንደርስታንዲንግ ነው። አንደርስታንድ ዱ ዊ አንደርስታንድ ዘ ባይብል ለምኩ የኛ የኢትዮጵያውያን ብዙ ጊዜ የምንኖረው እግዚአብሔርን በማምለክ ሳይሆን ሰይጣንን በመፍራት ነው። ብዙ ጊዜያችን የምናወራው ስለ ሰይጣን ነው። ብዙ ጊዜያችን የምናወራው ስለ ሰይጣን ነው። ገባ? ፊር ኦፍ ሳጣን አይደለ? ብዙ ጊዜ የምናወራው ስለ ሰይጣን ነው የምናወራው። ከዛ ከሰይጣን መሸሽ፣ ከሰይጣን መራቅ፣ ሰይጣን እንዳይዘን፣ ሰይጣን ይዞናል። ወል በሰይጣን ኮንሽስነስ ውስጥ ነው ያለነው ማለት ነው። አእምሯችን በሰይጣን ኮንሽስነስ ውስጥ ነው ያለው ማለት ነው። ሶ እኔ ላይክ መጽሐፍ ቅዱስን ተንትነን ተረድተነዋል ወይ ብዬ ጥያቄ ይሆንብኛል። እና ይሄ በመጽሐፍ ቅዱሳዊ ነው እንዳንል መጽሐፍ ቅዱስ ስታነብ የሚሰማ እኔ ፐርሰናሊ የሚሰማኝ ነፃነት የሚሰማኝ ኃይል አእምሮዬን እንዳዝ አእምሮዬን እንድረዳ እንዳቅ አእምሮዬን ከባዕድ ነገሮች ከሚያኮስሱ ነገሮች መጠበቅ እንዳለብኝ ነው የሚያስተምረኝ። ገባ? የአእምሮዬን ኃይል ግን አይክድም መጽሐፍ ቅዱስ። በላይፋችን ግን ዴይሊ ላይፋችን ውስጥ ግን የምናየው ሰውን የምናየው ግን እንደዛ አይደለም። እና እኔ አይ ቲንክ መጽሐፉን ቅዱስን የተረዳንበት መንገድ ይሆናል። ምክንያቱም በአብዛኛው ህይወታችን ሃይማኖታዊ ነው። አይ ቲንክ እዛ ጋር ጋፕ ያለ ይመስለኛል። መጽሐፍ ቅዱስን በደንብ ተረድተነዋል ወይ የሚለው ላይ እኔ ጥያቄ ይሆንብኛል። ምክንያቱም መጽሐፍ ቅዱስ የሚያነብ ሰው ፈሪ አይሆንም። ገባ? እጥረትን አያስብም። መጽሐፍ ቅዱስን የተረዳ ሰው እጥረትን አያስብም፣ ፈሪ አይሆንም፣ እንደዚህ ተጠራጣሪ አይሆንም። ምክንያቱም እነኚህ ናቸው ኃጢአት የሚባሉት። ገባ? ያ ማለት ነው እነኚህን ነገሮች ከሌሉ አንተ ማድረግ የምትፈልገውን ነገር ማድረግ ትችላለህ ማለት ነው። ስለዚህ ሃይማኖታዊ አስተምህሮቶች የሚለው ነገር በአጠቃላይ ጠቅለል ብሎ እንዳለ ጀነራላይዝ ማድረግ ባልችልም፣ ነገር ግን አይ ቲንክ በደንብ ያልተረዳናቸው ነገሮች ያሉ ይመስለኛል። ቴንክ ዩ።